ፖሊሶች ወደ እነ ወይዘሮ ሄለን ቤት መጡ። መሰረት በሩን ከፍታ ፖሊሱን ካስገባችው በኋላ ወይዘሮ ሄለንን ፈልገው እንደመጡ ሲጠይቃት መሰረትም ወይዘሮ ሄለን እዚህ ቤት እንደሌለች እና ከቤት ከወጣች ቀናቶች እንደተቆጠሩ ነገረችው። ፖሊሱም ወዴት ሄዳ ነው ብሎ መሰረትን ሲጠይቃት የት እንደሄደች አናውቅም ብላ የተፈጠረውን ነገር ሁሉ ለፖሊሱ አስረዳችው። ፖሊሱም እና ታዲያ ከቤት ወጥታ ስጠፋ ለምንድን ነው ለፖሊስ ያላመለከታችሁት ብሎ ጠየቃት። መሰረትም አይ ለስራ እንደዚህ ወጥታ አንዳንድ ጊዜ ውላ ስለምታድር እንደዛ ሊሆን ይችላል ብለን ነው። በዛ ላይ ደግሞ ቤት ውስጥም ሌላ ችግር ተፈጥሮ ስለነበረ ፖሊስ ጣቢያ ሄደን ለማመልከት ጊዜውን አላገኘንም ብላ መሰረት ሁሉንም ነገር ነገረችው። ፖሊሱም ወይዘሮ ሄለን ምናልባት ደግሞ ልትሄድበት የምትችለው ቦታ የምታውቁት ቦታ ካለ ንገሪን ይላታል። እንደዚህ መሰረት ከፖሊሱ ጋር እያወራች እያለ እንዳለ ቤተሰቡ ከላይ ይወርዳሉ። መኮም እንደዚሁም ደግሞ አዶኒም ቤት ውስጥ ስለነበሩ ከላይ ወደ ታች ይወርዳሉ። ከዛ ፖሊሱ ምናልባት ደግሞ ሁሉንም በየተራ ይጠይቃቸዋል። ወይዘሮ ሄለን ልትሄድበት የምትችለው ቦታ ምናልባት የሚያውቁት ነገር እንዳለ ይጠይቃቸዋል። መኮ በጣም ደንግጧል። ምክንያቱም እንደዚህ አይነት ነገር አጋጥሞት አያውቅም። ምናልባትም ደግሞ ወይዘሮ ሄለን በመጥፋቷ ፖሊሶች ደርሰውበት ሊሆን ይችላል ብሎ ነው ያሰበው። ነገር ግን ወይዘሮ ሄለን በወንጀል ስራ ተጠርጥራ ፖሊሶች ፈልገዋት ቤት እንደመጡ መኮ በሰዓቱ ቶሎ አልገባውም ነበር። ነገር ግን አዶኒም አይ የት እንደምትሄድ እኛ የምናውቀው ነገር የለም፣ ቆይ ግን ለምን ፈልጋቸዋት ነው ብሎ ይጠይቃል። ፖሊሱ በድጋሚ ለአዶኒ የተፈጠረውን ነገር ያስረዳዋል። ፖሊሱም ወይዘሮ ሄለን ወደ ቤት ስትመለስ ፖሊሶች ፈልገዋት ወደዚህ ቤት እንደመጡ እና ፖሊስ ጣቢያ እንደምትፈለግ እንዲነግሯት ነግሮ ፖሊሱ ከቤት ወጥቶ ይሄዳል። ቤሉል እዚህ ቤት እየተፈጠረ ያለው ነገር ምንም እየገባኝ አይደለም። ቆይ ደግሞ ማዬ በምን አይነት ወንጀል ተጠርጥራ ነው ፖሊሶች የሚፈልጓት እያለ ያስባል። መኮና አዶኒም ተጠቃቅሰው ከቤት ይወጣሉ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሃይማኖት ቲዩብ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። የእንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኑኑዬ መኮን ተከታትላ ወይዘሮ ሄለን ያለችበትን ቦታ ደረሰችበት። ኑኑዬ ከዚህ ቀደም መኮን እየተከታተለችው ወይዘሮ ሄለን አለችበት ቦታ ድረስ ሄዳ ነበር። ነገር ግን በሆነ አጋጣሚ ደንግጣ ከዛ ቦታ ላይ በፍጥነት መታ ነበረ። እቤትም መጥቶ መኮን ለምንድን ነው ቤት አላደርክም? ቆየት ሄደህ ነው? የምታውቀውም ሰው እዚህ የለም። ቆይ አንተ ልጅ ምን እያደረክ ነው? ምን ውስጥ ነው የገባው? እያለችም ስጠይቀው ነበር። መኮም ቆይ አንቺ ልጅ በወጣው በገባው ቁጥር በጥያቄ የምታፋጥጪ ለምንድን ነው? አርፈሽ ተቀመጪ ብሎ ምንም አይነት መልስ ሳይመልስላት ነበር የቀረው። ኑኑዬ ግን እውነታውን እስከማውቅ ድረስ መከታተሌን መቼም ቢሆን አላቆምም ብላ እየተከታተለችው ነበር። ኑኑዬ መኮ ባደረገው ነገር በጭራሽ አላመነችም። እንዴት እንደዚህ ያደርጋል? ደግሞስ ለምንድን ነው ይህንን ነገር ለማድረግ የፈለገው እያለች ታስባለች። እዛ ቦታ ላይ ወይዘሮ ሄለንን ፈታ ለማስመለጥም ለመሞከር ሞክራ ነበር። ነገር ግን ጠባቂዎች ስላሉ ይህንን ማድረግ አልቻለችም። ነገር ግን መኮ ከሆኑ ሰዎች ጋር ተባብሮ ወይዘሮ ሄለንን እንደያዛት ኑኑዬ ደርሳበታለች። ደግሞስ ኤልሹ እናቷ በመጥፋቷ ምክንያት እራሷን ልታጠፋ እንደሞከረች ይህንን ነገር እያወቅ እንዴት ነው ያስቻለው? ቆይ ወንድሜ ምን እያደረገ ነው? ምን ውስጥ ነው የገባው? እያለች የመኮ ነገር በጣም ግራ ገብቷታል። አይንዬ መሰረትን ከቴዲ ጋር ያለች ነገር ምንድን ነው? እንደዛ ስትስቂ ነበረ። እሱም ደግሞ አስተያየቱ ምንም ደስ አይልም። በዛ ላይ ደግሞ አንቺም ደስተኛ ነበር። ቆይ ከዚህ ጋር የተለየ ነገር አላችሁ እንዴ ስትል ጠየቀቻት። መሰረትም እንደማየ ደግሞ ምን ሊኖረን ይችላል? ብቻ ደንግጬ ስለነበረ እያረጋጋኝ ነው እንጂ ሌላ ምንም የተለየ ነገር የለም። አይንዬም አረ እባክሽ እንደዛ እጅ ለእጅ ተያይዛችሁ ስትገለፍጡ የነበረው እያጽናናሽ ነበር አይደል? ቆይ እናንተ ሰዎች በሰው ቤት እንዳለን ረስታችሁት እንዴ? ልታሳብዱኝ ነው እንዴ በየተራ? ቆይ ምን እየሆናችሁ ነው? እያለች እኔም አሁን ላይ ወልጅ ያሳደጓችሁ ልጆች እየመሰላችሁኝ አይደለም እያለች አይንዬ በመሰረት በጣም እንዳዘነችባት ነገረቻት። መሰረት ግን እማዬ እንደዛ አትበይ፣ ምንም የተፈጠረ ነገር የለም። ደግሞ በእኛ በልጆችሽ ልትተማመኝ ይገባል፣ ምንም ነገር የለም ብላ መሰረት አይንዬን ታሳምናታለች። አይንዬን በቀላሉ የምታምን አይነት ሴት ስለሆነች ምንም ማለት አላለችም። በዛ ላይ ደግሞ ቤሉልም መሰረት እና ቴዲ የሆነ ነገር እንዳላቸው ጠርጥሯል። ምክንያቱም ከዚህ ቀደም መንገድ ላይ ቆመው ሲያወሩም አግኝቷቸዋል። በዛ ላይ ደግሞ እዛ ሆስፒታል ሊመጣ የቻለው መሰረት ነግራው እንደሆነ በደንብ እርግጠኛ ነው። በዛ ላይ እነሱ ወደ ቤት ሲገቡ እሷ ወደኋላ ቀርታ ከሱ ጋር ስታወራ ነበር። ቤሉል የሆነ ነገር ጠርጥሯል። ነገር ግን መጠየቅ ስላልፈለገ ምንም አላለም።
አይንዬም በመሰረት ብትተማመንም ነገር ግን የቴዲ ሁኔታ ስላላማራት እዛ ቤትም በተደጋጋሚ በመምጣቱ ብዙም ደስተኛ አይደለችም። ምክንያቱም ኤልሹን ለማየት ሰበብ የሚመጣው ለሌላ ነገር እየመሰላት ነው። በዛ ላይ ደግሞ ጓደኛው ወይዘሮ ሄለን ናት። ሄለን እዚህ ቤት የለችም። ስለዚህ እዚህ ቤት ለምንድን ነው የሚመላለሰው? የሉልም ቤት ሄዲ ደስተኛ አይደለም። እዛ ሆስፒታል ከአንተ ጋር መጣላት ስለማልፈልግ ነው እንጂ ዝም ያልኩ በመምጣት ደስተኛ ሆኜ አይደለም። ነገር ግን እዚህ ቤት እንድትመጣ አልፈልግም፣ ሁለተኛ አይንህን ማየት አልፈልግም ብለው ቴዲን ያስጠነቅቀዋል። ቴዲም እኔ የመጣሁት ኤልሹን ለማየት ነው እንጂ ማንንም ሰው ብዬ አይደለም። ስለዚህ እሷ ደህና ከሆነች ደግሞ እዚህ ቤት የምመጣበት ምንም አይነት ምክንያት የለኝም። እናንተን ደስ ካላላችሁ ድጋሚ አልመጣም ብሎ ከቤት ተንስቶ ይሄዳል። እንግዲህ በትላንትናው ክፍል ላይ ወይዘሮ ሄለን ከታሰረችበት ለማምለጥ እጇንም እግሯንም ፈታ ልትሄድ ስትል ነበረ የመጣባት ማለት ነው። በዚህም እንግዲህ ድጋሚ አስሮ አስፈራርቷታል። ይህንን ለማምለጥ የሞከረችውን ሙከራ ድጋሚ እንዳታደርገውና ከዚህ እንኳን ብትወጣ ውጭ ላይ የሚጠብቋት ሰዎች እንዳሉ ነበር ሲነግራት የነበረው። ወይዘሮ ሄለን እንግዲህ እስካሁን በምን አይነት ምክንያት እንደታሰረች ምንም ያወቀችው ነገር የለም። ኤልሹም እስካሁን ድረስ እናቷ ወደ ቤት አለመመለሷን ስትሰማ በጣም ነው ያዘነችው። ኤልሹ ይህንን ነገር ለምን እንዳደረገች በድጋሚ ስትጠየቅ እኔ እናቴን አጥቼ በጭራሽ መኖር አልችልም። አሁንም ቢሆን እናቴ ተመልሳ ወደዚህ ቤት ካልመጣች ደግሜ ማድረግ አይቀርም። እኔ እናቴን እፈልጋታለሁ። ከየትም ብላችሁ ፈልጋችሁ እናቴን አምጡልኝ ትላለች። ቤሉልም አሁን ላይ የወይዘሮ ሄለን ነገር በጣም አሳስቦታል። ምክንያቱም ታግታ እንኳን ቢሆን የሆነ ሰው ደውሎ የሆነ ነገር ይል ነበረ። ስለዚህ ወይዘሮ ሄለን በደህናዋ እንዳልሆነ በደንብ እርግጠኛ ሆኗል። በዛ ላይ ስልኳም አይሰራም። ቴዲ ወይዘሮ ሄለን በጠላቶቿ ተይዛ እንደሆነ ያውቃል። ምክንያቱም ከዚህ ቀደም ስልክ ተደውሎ ተነግሮታል። ነገር ግን ይህንን ለቤተሰብም ሆነ ለማንም ሰው አልተነገረም። በዛ ላይ ቴዲ ይህን ሰው የደወለለትን ሰው ለማጣራትም ሆነ ለማግኘት አልሞከረም። በዛ ላይ ደግሞ በስልክ ያወራው አዶኒ እንደሆነ ማወቅ ነበረበት። ምክንያቱም አዶኒ በትክክለኛ ድምፁ ስለሆነ ያወራው ብዙም አይከብድም። ቴዲ አሁን ላይ በወይዘሮ ሄለን ላይ በጣም ቀዝቃዛ ሆኗል። ምክንያቱም ወይዘሮ ሄለን በመጥፋቷ ብዙም አልደነገጠም። ምንም ነገር ለማድረግ ሙከራ እያደረገ አይደለም። ሌላው ደግሞ መሰረትና ቴዲ አሁን ላይ ቴዲ ለመሰረት ወደ ቤተሰብ ሽማግሌ ለመላክ ስምምነታቸውን ጨርሰው በዝግጅት ላይ ይገኛሉ። ቴዲ ከመሰረት ጋር ያለውን ነገር ቶሎ ጨርሶ ከመሰረት ጋር አብሮ ለመኖር በጣም እየቸኮለና እየጓጓ ነው። መሰረት ግን ተረጋጋ። አሁን ይህ ሁሉ ቤተሰብ እንደዚሁ ቅንጥቡ ጠፍቶ በዛ ላይ ወይዘሮ ሄለን ሳትገኝ ይህንን ነገር ማድረግ አንችልም። ስለዚህ መረጋጋት አለብን። በዛ ላይ ደግሞ ከአንተ በጣም ብዙ የምፈልጋቸው ያልተመለሱልኝ ጥያቄዎች አሉ። ስለዚህ ቅድሚያ እነዛን ጥያቄዎች እንድትመልስልኝ እፈልጋለሁ። ቴዲም ደግሞ እንዴ እስካሁን እኮ አውርተን የጨረስን መስሎኝ ነበር። በዛ ላይ ደግሞ ከእኔ የምትፈልጊው ነገር ምንድን ነው? የምንስ ጥያቄ መልስ ነው የምመልስልሽ? ጠይቅኝና እነግርሻለሁኝ ይላታል። መሰረትም ባለፈው ሊነግራት የነበረውን ነገር እንዲነግራትና በዛ ላይ ደግሞ ከወይዘሮ ሄለን ጋር እንደዚህ ያስተሳሰራቸው ነገር ምን እንደሆነ ሚስጥሩ ማወቅ እፈልጋለሁ ትለዋለች። ቴዲም ከወይዘሮ ሄለን ጋር ያለውን ነገር ከዚህ ቀደም ነግሬሻለሁ። እኔና ወይዘሮ ሄለን አብረን ያደግን ቤተሰቦቻችን ደግሞ ጓደኛ የነበሩ ሰዎች ነን። ከዚህ በዘለለ ከልጅነት ጀምረን ስለማውቃት እንጂ ከዚህ የዘለለ ምንም አይነት ነገር የለንም ብሎ ከዚህ ቀደም የነገራትን ነገር ስለ ወይዘሮ ሄለን ድጋሚ ይነግራታል። ነገር ግን መሰረት ይህ ነገር አላሳመነኝም። ምክንያቱም የሆነ ነገር እንዳላችሁ ነው ውስጥ እየነገረኝ ያለው። ለዚህ ቤተሰብ ያለ ክብርና ያለ ፍቅር በጣም የተለየ ነው። ይህ ነገር ደግሞ ለእኔ ትልቅ ጥያቄ ሆኖብኛል። ስለዚህ በግልጽ ብትነግሬ ደስ ይለኛል። ነገር ግን አንድ ላይ ከሆንን በኋላ ዋሽታኝ የሆነ ነገር ቢፈጠርና ብሰማ እኔ አንተን ያደርገኝ ብላ መሰረት ታስጠነቅቀዋለች። ቴዲም ደግሞ አይዞሽ ምንም ነገር አይፈጠርም ብሎ ያሳምናታል። ነገር ግን ቴዲ አሁን ላይ ጊዜው አይደለም እንጂ ብነግርሽ ደስ ይለኝ ነበር ብሎ በውስጡ ያስባል። ምክንያቱም ቴዲ አሁን ላይ ኤልሹና ኑኑዬ መንታ እህትማማች እና ሁለቱም ልጆቹ እንደሆኑ ለመናገር ፈልጎ ነገር ግን ደግሞ ምናልባት ይህንን ነገር ከነገርኳት ከኔ ጋር አብራ ላትቀጥል ትችላለች። ግን ደግሞ እኔን በሙሉ ማንነቴ እንድትቀርበኝም እፈልጋለሁ። ነገር ግን እውነተኛ ማንነቴን ካወቀች ደግሞ ምናልባት ላትቀርበኝም ትችላለች። ስለዚህ እኔ ደግሞ እሷን አውጥቼ መኖር አልችልም። ስለዚህ ሁሉም ነገር ጊዜ ይፈተዋል በማለት ከመሰረት ሁሉን ነገር ለመደበቅ ይወሰናል። መሰረት የቴዲ ነገር ባያሳምናትም ነገር ግን ተስማምታለች።
አዶኒን ኤልሹ በፈጠረህ እናቴን ፈልገህ ከየትም አምጣልኝ እያለች እያስቸገረችው ነው። አዶኒም እመኝኝ እናትሽን ከየትም ፈልጌ አመጣታለሁ፣ ደግሞ ምንም አትሆንም፣ በእኔ ተማመኝ ብሎ ኤልሹን ለማረጋጋት ይሞክራል። ነገር ግን የኤልሹን ሁኔታ እያየ አዶኒ ወይዘሮ ሄለንን ሊለቃት ፈቃደኛ አይደለም። ምክንያቱም ወይዘሮ ሄለን ከዚህ በኋላ ደግሞ አይን እያየና የእሷን ስራዎች እያወቀው ትልቅ ስህተት እንድትሰራ አልፈቅድላትም። በዛ ላይ ደግሞ አባቴ ግድያ ላይም ደግሞ እጇ ስላለበት ሁሉን ነገር ከእሷ አንደበት መስማት ፈልጋለሁ። ይህን እስካልተናገረች እና በህግ ደግሞ የእጇን እስካላገኘች ድረስ መቼም ቢሆን ልለቃት አልችልም እያለ አዶኒ በውስጡ ያስባል። ነገር ግን የኤልሹ ነገርን በጣም አስጨንቆታል። ኤልሹ ምናልባትም ደግሞ እናቴ ካልተገኘች ይህንን ነገር ድጋሚ ማድረግ አይቀርም፣ እኔ እናቴን አጥቼ ምናልባት እንደ አባዬ ልትሆን ትችላለች፣ ስለዚህ ያ ነገር ከተፈጠረ እኔ መኖር አልፈልግም እያለች ነበረ። አዶኒ እመኚኝ እናትሽ ምንም አትሆንም፣ ደግሞ እሷ በጣም ጠንካራ ናት፣ ተመልሳ ወደዚህ ቤት ትመጣለች እያለ ነበር ሲያጽናናት የነበረው። መኮም የኤልሹን ነገር ስለተመለከተ እናትየዋ ወደ ቤት እንድትመለስ እና ኤልሹን ከተረጋጋች በኋላ በድጋሚ መያዝ እንችላለን፣ ስለዚህ ወደ ቤቷ እንመልሳት እያለ ነበር ሲናገር የነበረው። አዶኒ ግን በጭራሽ ይህንን ነገር ማድረግ አልችልም፣ ኤልሹም ደግሞ ከፈለጋት እንደፈለጋት መሆን ትችላለች፣ እኔ ግን የአባቴን ገዳይ ሳልበቀል መቼም ቢሆን አላርፍም ብሎ አዶኒ ይመልስለታል። መኮ ግን የኤልሹ ነገር በጣም አሳዝኖታል። እንግዲህ ወይዘሮ ሄለንን ምናልባት ከዛ ቦታ ላይ ልታስወጣት የምትችለው ኑኑ ልትሆን ትችላለች።